ሰላም እንዴት ናችሁ? ይህ ወንድማችን እንደምትመለከቱት ፓስተር አብዶ ይባላል። ከእስልምና የመጣና እስልምናው ላይ የሚሰራ ነው። ትናንትና የግድያ ሙከራ በሙስሊሞች ተደርጎበታል። ይህንን ካደረጉ በኋላ ልክ እንደ ጀግና በየቲክቶካቸውና በፌስቡካቸው ላይ ይህንን አድርገናል እያሉ እየፖሰቱትና እየተደሰቱ ነበረ። ያው እስልምና አመጣጡን ታውቃላችሁ። በፊትም በመግደልና ሌላውን በማሳደድ ነው። አሁንም ደግሞ እነሱ ላይ የነብያቸው ገመናን የሚገልጥባቸውን ሰው በማጽዳት በመግደል የነብያቸውን ገመና ለመከላከል ወይንም ደግሞ ለመደበቅ እየሞከሩ ይገኛል ማለት ነው። በፊት በአረብኛው ነበር የሚደበቁት፣ እንግሊዘኛ ተተረጎመባቸው አዲሱ። አሁን ያንን እንግሊዘኛውን እያነበበ የሚገልጥባቸውን የነብያቸውን ገመና ያስተምሮታቸውን አጋንንታዊነት መግደል፣ በዛ እንከላከላለን ብለው ሞክረዋል ማለት ነው። ወንድማችን እንኳንም እግዚአብሔር አተረፈ። ማታ እንገባለን ላይ 3 ሰዓት ላይ ብቅ በሉ። ሰላም እንዴት ናችሁ? ዛሬ ለዚህ አጥጋቢ ምላሽ እንሰጣለን። ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተ ክርስቲያን ገብርኤል መስጂድ ሆናል። ኢንሻአላህ ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ችግር ሊወገድ ግድ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። መልካም ቪዲዮውን እንደሰማችሁት ነው። ሰውየው ያለውን ቃል በቃል ልበላችሁ። ቤተክርስቲያን መቃጠል የለበትም። ቤተክርስቲያን ለምን ይቃጠላል? መወገድ ያለበት አካል ይወገድና ቤተክርስቲያን መስጊድ ይሆናል ነው ያለው። ምን ማለት ነው? ገብርኤል ቤተክርስቲያን መስጊድ ይሆናል፣ መወገድ ያለበት አካል ይወገዳል። ምን ማለት ነው? እንተርጉመዋ። መወገድ ያለበት አካል ይወገዳል ሲል ምእመኑ ይገደላል፣ ካህኑ ይታረዳል፣ ዲያቆናቱ ይወገራሉ፣ መዘምራኖች ይታረዳሉ፣ እንዲሰደዱ እናደርጋለን። ከዛ ቤተክርስቲያኑን መስጊድ እናደርገዋለን ነው እያላለሁ። አላሁ አክበር ብለው አጨበጨቡ አይደለ? መስጊድ ውስጥ ያሉት ለምንድን ነው እንደዚህ ያሉት? ይሄ ጤናማ አስተምሮ ነው እንዴ? ጤናማ ነው? አንዋር መስጊድን የሚያገለግሉትን ገለን አርደን አስወግደን ገብርኤል ቤተክርስቲያን እናደርጋለን ብንል ሙስሊሞች ደስ ይላችኋል እንዴ? ቤተክርስቲያን ላይ አንድ ሰባኪ እንደዛ ወጥቶ ቢል ኡራኤል ቤተክርስቲያን ለዛ ሆኖ በመንዳርቦ ይሄን አንዋር መስጊድ ወደ ቤተክርስቲያን እንቀይራለን፣ ምእምኖቻቸውን ሙስሊሞቹን እናስወግዳለን ብሎ ቢል ምን ያህል አቧራ እንደምታጨሱ አታውቁትም እንዴ? ይሄ ሰውዬ ሲያለው ከራሷ መንጭቶ ነው? እዛስ የተሰበሰቡት አላሁ አክበር ብለው ያጨበጨቡት ከራሳቸው ስሜት ጋር ነው ወይንስ ቁርአናቸው ስለሚፈቅድ ነው? እንፈትሽ ቁርአናቸውን። ቅዱስ ቁርአን የአማርኛ ትርጉም ከህዳግ ማስታወሻ ጋር ትርጉም ሼክ ሰይድ ሙሐመድ ሳዲቅ ሐጂ ሙሐመድ ሳኒ ሀቢብ የተረጎሙት ነው። ከራስ ነው የምትናገረው እንዳትሉኝ። ይኸው ቀስ ብዬ አነበዋለሁ፣ ምክንያቱም የንባብ ላይ እንትን እንዳልሳሳት። ምክንያቱም እኔ በቁቤ ነው የተማርኩት በአፋን ኦሮሞ ማለት ነው። ለዛ ቀስ ብዬ አነብላችኋለሁ። 8ኛው ምዕራፍ እንደዚህ ይላል። ሱረቱ አልአንፋል ይባላል። የጦር ዘረፎች ምዕራፍ ይባላል። የምን ምዕራፍ? የጦር ዘረፎች ምዕራፍ። በመዲና የወረደች አንቀጾቿ 75 ናቸው ይላል። አንደኛ ላይ ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። ልድገምላችሁ። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው ይላል። እንግዲህ ምን ማለት ነው? የጦር ዘረፋ ገንዘቦች የማን ናቸው አለ? የአላህና የመልእክተኛው። በመካከላችሁ ያለችውን ነገር አሳምሩ ሲል ምን ማለት ነው? ይሄ ኮመንተሪዎች ወይም ተፍሲራትን ማንበብ ይጠይቃል። እዛ ሄጄ ሳነብ ምን ይላል መሰላችሁ? የዘረፉትን ገንዘብ እርስ በርሳቸው ይጣሉ ነበር።
ለኔ ይሄ ነው የሚገባኝ፣ ለኔ ይሄ ይገባኛል በሚል ማለት ነው። ከዛ ይሄ 8ኛው ምዕራፍ ወይ ወረደ ምን ሚል የዘረፋችሁት ገንዘብ የአላህና የመልእክተኛው ነው የሚል ወይ ወረደ ማለት ነው። እንደዚህ ብለህ ንገራቸው ተብሎ ለሙሐመድ ወረደለት። እሱ ደግሞ ለተከታዮቹ ነገራቸው። የዘረፋችሁት የኔና የአላህ ነው አላቸው ማለት ነው። ስለዚህ የሰውዬ ምን አለን? አሁን ንብረት ቤተክርስቲያን መቃጠል የለበትም መስጂድ እናደርገዋለን ሲል ምን እያለን ነው? ለአላህ እናደርገዋለን የዘረፍነውን፣ ህዝቡን እንገላለን። ምክንያቱም አንቀጹ ላይ አቃጥሉት፣ ሰባብሩት፣ አውድሙት ስለማይል ማለት ነው። ስለዚህ ምን እናደርጋለን አለ? ዘርፈን ሰርቀን ለአላህ እናደርገዋለን እያለን ነው። እዛ ያሉትም አላሁ አክበር ብለው አጨበጨቡ ማለት ነው። ይሄ ስቱፒዲቲ ነው። እንደዚህ አይነቱ ጽንፈኝነት ሀገር ያፈርሳል፣ ሀገር ያፈርሳል። መቼም አንደራደርበትም በእንደዚህ አይነት ጉዳይ ላይ። አያችሁ፣ በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደብታብዱ እናውቀዋለን። ከእናንተ ስቱፒዲቲ አስቀድሞ የተናገረው ሰውዬ መፍረስ የለበትም መቃጠል የለበትም ወርሰን መስጊድ እናድርገዋለን ያለው ሳይሻል አይቀርም። እሱም ስቱፒድ መሆኑ የምታውቁት መወገድ ያለበትን እናስወግዳለን ሲል ለሱ ከሰው ነፍስ በላይ ቁስ ነው የሚያሳስበው፣ ንብረት መስረቅ ነው የሚያሳስበው። ለኔስ ወንድሜ ብራዘር፣ አንተ ሙስሊሙ፣ አንተ ከምትሞት ይልቅ ቤተክርስቲያን ብቃጠል መርጣለሁ። ምክንያቱም አንተ ክርስቶስ አሳምሮ የሰራህ በእጁ ያበጃጀህ ነህ። ንብረት ይተካል ነገር። አንተን አስወግጄ ያንተን መስጊድ ቤተክርስቲያን ላደርግ አልመኝም እኔ። አየህ፣ ይሄ በጣም ከባድ ነው። በጣም ሰፊ ልዩነት አለን። እኛ ለሰው ልጅ ቫሊዩ እንሰጣለን፣ ለቁስ አይደለም። የኔን ቤት ንብረት ብታፈርስ ነገ ተካዋለሁ ሰርቼ፣ ያንተን ነፍስ ባጠፋ ግን ነገ አልተካውም። ስለዚህ ወንድሜ፣ አንቺ ኒቃቢስቷ እህቴ፣ አንቺ ትበልጭብኛለሽ ከንብረት። አንቺን አጥፍቼ አንቺን ገድዬ አንቺን መስገጃ ቦታ ቤተክርስቲያን ለማድረግ አልመኝም፣ በፍጹም አላደርገውም። እንደዚህ አይነት ጽንፈኞችን እንደነዚህ አይነት አሸባሪዎችን ልትዋጓቸው ይገባል። ሙስሊሞች ወዳችኋለሁ፣ ጤናማ ሙስሊሞችን። እንደዚህ አይነቱ ጽንፈኞችን ግን አጥብቄ ነፍሴም ትቃወማቸዋለች፣ እኔም እቃወማቸዋለሁ። እወዳችኋለሁ። ሰላም ሁኑልኝ። ዓለማችን እጅግ ብዙ ሳይንቲስቶች፣ ብዙ ምሁራኖች ያሉባት እንደመሆኗ መጠን ሁሉ ብዙ ደደቦች እና ደናቁርት ያሉባት ነች። ይህንን ልል የቻልኩት ሰሞኑን አንተ የለበስከው የሚኒልክን ባንዲራ ነው፣ አንተ የለበስከው የአባገዳን ነው በሚል ቲክቶክ ላይም እንዲሁም ደግሞ ልብስ የሚቀዱም ሲዘዋወሩ ስላየው ነው። ምን ያህል ደደቦች እንደሆን ማሳያው አንተ የለበስከው አረንጓዴ፣ ቢጫ፣ ቀይ እከሌ የሚመስል ነው በሚል ልብስ የሚቀዱ አይምሯቸው ምንም ማሰብ የማይችል እንደሆኑ የተመለከትንበት ቪዲዮ አለ። እንዲሁም ደግሞ እናንተ የለበሳችሁት አባገዳ ይሄ ሰይጣናዊ ነው የሚል ተቃውሞ ነገሮችን አይቻለሁ። የሁለቱም ጽንፎች አይመቹኝም። ሰዎች የፈለጉትን ቢለብሱ እኔ አይቆረቁረኝም፣ አይሞቀኝም፣ አይበርደኝም። ነገር ግን እኔ የምለብሰው ሰዎችን እንዳያሰናክል እጠነቀቃለሁኝ። ከዛ በተረፈ ግን ሰዎች የለበሱት ከለር ምን አይነት አስተሳሰብ ነው? አንተ የለበስከው እንደዚህ ነው በሚል የሰው ልብስ መቅደድ ምን አይነት አስተሳሰብ ነው? አንተ የለበስከው እንደዚህ አይነት ነው፣ ይሄ ሰይጣናዊ ነው ብሎ መፈረጅስ? አረ ሰዎችን ነንቃ። ዓለማችን ላይ በጣም ብዙ ተአምራቶች በየቀኑ በየደቂቃው ይካሄዳሉ። እነሱ እቺ ምድር በቃን ብለው ማርስ ላይ ለመኖር ብዙ ጥረት ያደርጋሉ። ስንት መንኮራኩር ተሰሩ። አርቲፊሻል ኢንተለጀንስ እንኳን ምን ደረጃ እንዳለ ታውቁታላችሁ። እኛ ግን ገና ጨርቅ ላይ እንጣላለን። በጣም የሚያሳዝነው እነሱ ኒኩለር እንደገና ደግሞ ሚሳኤል ታጥቀው እኛ በድንጋይ ነው የምንጣለው። እሱ ብቻ አይደለም የሚያሳዝነው። ከ21ኛው ሴንቸሪ ላይ ቁጭ ብለን እናት አባቶቻችን እስቲል የሚያርሱት በበሬ ነው። አሁንም ድረስ ዝናብ ጠብቀው ነው የሚዘሩት። እናት አባቶቻችንን እንኳን ከኋላ ቀርነት ማውጣት ያልቻልን እኛ ሰለጠንን የምንል ሰዎች በጨርቅ ከለር እየተጣላን ነው። ቆም ብለን እናስብ።